ቤት ሰው ፍፄ ጋር ደውዬ ነበር እና ፍፄ ለሁላችሁም ለተከታዮች ለሀይሚ ቤተሰቦች አድናቂዎች እንግዲህ ሁላችንም እንድናግዘው በጣም እንደከበደው ነገሩ በጣም እንደከበደ እሷ ደግሞ ቤት አላደረችም። ማታ ቤት አላደረችም። ያደረችው ጓደኛዋ ጋር ነው እና በጣም ስትለመን እምቢ ብላ ቡርኬን በጣም ተጨናንቆ በጣም ዲፐርሽን ውስጥ ነው ያለው። አሁንም ማታም እሱ ራሱ አስቡት በጣም ከባድ ሁኔታ ላይ ነው ያለው እና ፍፄ ምን አለመሰላችሁ አንድ ትልቅ መልእክት ልኮኛል ለሁሉም ማለት ነው። እስፔሻሊ ሀይሚን የምትሳደቧት በጣም 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 አሁን ያለችበት ሁኔታ ጥሩ ስላልሆነ በራሷ ላይ ሌላ ውሳኔዎችን ሌላ ነገሮችን ከመወሰኗ በፊት እናንተ ይሄን ነገር እንድታቆሙላት በቃ የምትሰድቧት ሰዎች አቁሙ። ምክንያቱም ሀይሚ ትላንትና ካያችሁ ፊቷ ጥሩ አልነበረም። ፊቷን አይታችኋል። ትላንትና የሀይሚን ፊት ያየ ትላንት የሀይሚን ፊት ያየ ሰው ብዙ ነገር መረዳት ይችላል። ሀይሚ እንደዚህ ሆነ አታውቅም ጋይስ። ሀይሚ ጥሩ ሁኔታ ላይ አይደለችም ያለችው። ሰው ደግሞ ማነው ራሴን አጠፋለሁ ካለ የምሬን ነው የምላችሁ የሆነ ነገር ሲመጣ ወዲያው ነው የሚወስነው። ስለዚህ እኛ እሷን የሚጎዳት ነገር ባናረግ ከጎኗ ብንሆን ስፔሻሊ ሴቶች እስኪ ከጎኗ እንሁን። የእውነት እስኪ ከጎኗ እንሁን። አሁን ከጎኗ ያለው ማን ነው? ፍፄ ብቻ ነው። እግዚአብሔርን ፍፄ ተከታትሏት እዛ ቤት ውስጥ አላድርም ከሱ ጋር ብላ እንኳ ማን ነው የራይድ ከፍሎ ራይድ ጠርቶ በራይድ እስከምታርፍበት ጓደኛዋ ቤት ድረስ ይዞ ሄዶ አሳድሯት ማለት ነው። አስባችሁታል? ይሄንን ነው ያደረገው ፍፄ። አስባችሁታል? ፍፄ በጣም ባለውለታችን ነክ። የእውነት በጣም ብዙ ጊዜ በጣም እጅግ በጣም ብዙ ጊዜ ብዙ ነገር አድርገህልናል። ከልብ እናመሰግናለን። ስፔሻሊ አሁን እንኳን ተከትለሃት ወጥተህ እንኳን በዚህ ደረጃ አብረሃት ተከትለሃት መሄዱ በራሱ በጣም የእውነት በጣም ምርጥ ሰው ነክ እና በጣም ነው የምናመሰግነግ። የእውነት ለአንተ ትልቅ ክብር አለኝ፣ ሪስፔክት አደርግሃለሁ እና እባካችሁ አትስደቧት። እኛ እንኳን ደውለን ስናወራው እንኳን ፍፄ እንደሌላ ሰዎች እንኳን ምንድን ነው ማን ነው ምን ፈልጋችሁ ነው በቃ ምናምን እንኳን አይለንም። የእውነት በጣም ነገሩ በጣም እንደከበደው ብቻውን እንደሆነ እንደውም ቡታጀራ ቢሆኑ ይሻል ነበር ነው ያለው። ምክንያቱም እዚህ ሀይሚ አስቡት አዲስ አበባ ላይ እነሱ ቡታጀራ ነው ረጅም ጊዜ የኖሩት አይደል? የዛ አካባቢ ልጆች ናቸው። አሁን እዚህ ደግሞ ሲመጡ አስቡት እንደፈለጉ እንትን የሚሉበት አጋጣሚ የለም እና እዛ ቤተሰብ ቢያስማማቸው ጥሩ ነበረ። እና ቡርኬ ራሱ በቃ በጣም ሌላ ህይወት ጀምሬያለሁ ሌላ እንትን ውስጥ ገብቻለሁ ምናምን ብሎ የእሷን ልብ ሰብሯት እንደገና ደግሞ አሁን ትላንትና እሷ ደግሞ ተቀይራ መጣች። አሁን እኛ ራሱ ግራን የተጋባ ነው። እኛ ብቻ አይደለንም፣ ፍፄም ግራ ተጋብቻለሁ አለ። እሱን አሳምኜው አናግሬው ጨርሼ እሺ ብሎኝ ወደ መስመር መጥቶልኝ እሷ ደግሞ በእንደዚህ አይነት ሁኔታ ሆነችና ትላንትና ፊቷ ልክ አልነበረም። ሀይሚ በፍጹም ትላንት ፊቷን ያየ ሰው ካያችሁ እግዚአብሔርን ፊቷን አይታችኋል። ትላንት እስኪ ደግማችሁ ሄዳችሁ በእናታችሁ ቪዲዮውን ይዩት። ሀይሚ ትክክል አይደለችም። ፊቷ ከቪዲዮ በፊት ራሱ የሆነ ነገር እንደነበረ ፊቷ ላይ ይታያል። የሆነ ጭቅጭቅ በቃ የሆነ ረብሻ ነገር እንደነበረ ፊቷ ላይ ይታያል። እና ባካችሁ የምትሰድቧትን ካላችሁ አትስደቧት። የሆነ ነገር ብትሆን ሀይሚ ነገ የሆነ ነገር ቢገጥማት የሆነ ነገር በራሷ ላይ ብትፈጽም የምንቆጨው ሁላችንም ነን። ሁላችንም ይጸጽተናል። ሁላችንም እንደ ሴት ደግሞ ሁላችንም ከእሷ ጎን ልንቆም ነው የሚገባው፣ ልናግዛት ነው የሚገባው። ገባችሁ? እሷ እኮ ልታጠፋ ትችላለች፣ ግን ብታጠፋም እንደ ሴት ልንመክራት ልንመልሳት እንጂ በዚህ ደረጃ እየሄዳችሁ በመጥፎ ስድብ ቴክስት፣ ስፔሻሊ ቲክቶክ ላይ እሷ ወዳ ፈቅዳ ፎሎ መልሳላችሁ። ፎሎ የመለሰችላችሁ ልጆች ግን በቲክቶክ ኢንቦክስ ትሰድቧታላችሁ። ኢንስትግራም ላይ ሄዳችሁ ለምን ምን አደረገች? እስኪ በቃ ሴት ናት፣ ስሜታዊ ሆናለች፣ ተናዳለች፣ ተበሳጭታለች። እንደዚህ ጥሩ ነገር የምትጠብቀው ህይወቷ ትዳሯ ነገ ኖርበታለሁ ብላ የምታስበው ትዳሯ በዚህ ሁኔታ ብጥብጥብጥ ሲል እንዴት አትበሳጭም? እንዴት አትናደድም? ንገሩኝ እስኪ ንገሩኝ። እንዴት አትናደድ? እንዴት አትበሳጭ? ይሄ ነው ያለው ነገር። ኦኬ ሁላችሁም ግን የምሬን ነው የምላችሁ ከሀይሚ ጎን ሆነን ፍፄ ልናግዘው ይገባል። ሀይሚ ነገሮቹን እንድትተው ስፔሻሊ ትንንሽ ዩቱበሮችም ሀይሚን ነገሩ እንድትተው እንጂ ሀይሚን እንዳሰድቧት ምሰድቧት አላችሁ፣ ተጠንቀቁ። ሀይሚ አንድ ነገር ብትሆን እናንተን ራሱ እኛ እንለቃችሁ። ኦኬ እኛ የሚታረቁበትን መንገድ ነው እንጂ መፍጠር ያለብን የሚለያዩበትን መንገድ መፍጠር የለብንም። ስለዚህ የሚታረቁበት መንገድ ደግሞ ልንፈጥር የምንችለው ደግሞ ፍፄን ስናግዘው ነው። እና ፍፄ አይዞክ፣ እኛም ከጎን ካለን ስፔሻሊ እኛም ለእሷ የሚጠቅም ነገር ነው እየሰራን ያለ ነው። ገና እዩ የምትባል ራሱ ብዙ ፕሮሰሷን ጠቅልላ አዲስ አበባ መጥታ ብዙ ነገር ልትፈጥር ትችላለች። ጥንቃቄ አድርጉ። በቃ ይሄንን አድርጉ። ቤታችሁን ለሰው አታሳዩ። እስኪ በቃ ታርቃችሁ በሰላም እስኪ አንድ ወር እንኳን እስኪ በሰላም እኔ እውነት በፍቅር በሰላም የምትመጡበት ቀን ናፈቀኝ።
እኔ እንድትለያዩ አልፈልግም። አንዳንድ ሰዎች አሁን አላችሁ ሀኒ ሁሌ ቡርኬን ትጫኟለሽ። እኔ ፊታዊ ሰው ነኝ። ባይዘዊ ሰውን መጫን አልወድም። የእውነት እኔ ሰውን ዲስሪስፔክት ማድረግ አልወድም በፍጹም። እግዚአብሔርን እኔ ሰውን ተሳድቤ አላውቅም። ሲጀምር ስድብ ስሳደብ ሰምታችሁ በፍጹም ሰው እንኳን ቢሰድበኝ አልሳደብም። እኔ እንደዚህ አስተዳደጊ እንደዚህ አይደለም። የእውነት በጣም የጨዋ ልጅ ነኝ። በጣም በዲሲፕሊን ያደግኩትኝና እኔ ሰውን አልሳደብም፣ ተሳድቤም አላውቅም። ግን አሁን ሁለቱ እየሆኑት ያሉትን ነገር በጣም እያሳሰበኝ ነው ያለው ማለት ነው። ምክንያቱም አስቡትኛ ቡርኬን አባብለን ቡርኬ በቃ ተው ብለነው እሺ ብሎን ወደ ህይወት ምዕራፍ ሲመጣ ደግሞ እሷ ደግሞ እኔ ትላንትና ምን እንደሆነች ግን ማወቅ እፈልጋለሁ። ሁላችሁም ይህንን ነገር መሰርሰርና ማውጣት አለባችሁ። ትላንት ምን ሆናለች? ቪዲዮ ላይ ትክክል አልነበረችም። ፊቷ ትክክል አይደለም። ጥሩ ስሜት ላይ አይደለችም። ምንድን ነው የሆነችው? ይህን ነገር አረጋግጣችሁ በቃ የምታውቁ ሰዎች እንደምንም ብላችሁ ፈልጋችሁ ይህንን ጉዳይ ይህን ነገር እንደ ሚስጥር ይዘን መፈለግ አለብን። ምን እንደሆነች ሀይሚ የሆነ ነገር ሆናለች። በቃ የሆነ ነገር ተደርጋለች ትላንትና እና እኔ ትላንት ደስ አላለኝም። ፊቷ ትክክል አይደለችም። እኔ አልዋሽም፣ እውነቱን ነው የምናገረው። ትክክል አይደለም ፊቷ እና አሁንም ቢሆን ጠላቶች እንዲለያዩ የምትፈልጉ አላችሁ። አይለያዩ፣ ሁለቱም አይለያዩ። እውነቱን ልነግራችሁ ነው። ጸብ ይመጣል። በጣም ከባድ ነገር ሊፈጠር ይችላል። ልጁ ተወልዶ ዲኤንኤ ተመርምሮ ልጁ የቡርኬ ሊሆን ይችላል፣ ላይሆን ይችላል። ዋት ኤቨር ግን የሆነ ሰዓት ግን አንድ ሆነው ይመጣሉ። ይህንን ማመን አለባችሁና ጠላቶቻቸው ለነሱ ጉድጓድ ስትቆፍሩ አርቃችሁ አትቆፍሩ። እሺ እናንተ እንዳትገቡበት ማለት ነው። ሀይሚና ቡራ ግን ህይወታቸው ይቀጥላል። ጸብ አለ፣ ይታረቃሉ፣ ይስማማሉ። እመኑኝ።